ሃይ ሚኪ እንዴት ነህ? እንዴት ነሽ? ዛሬ ትንሽ ትሪኪ የሚመስል ግን ደግሞ በጣም ኢምፖርታንት ነገር ነው ማስተምረክ። ኦኬ ሶ ካን ዩ ሲ ዘ ዋይት ቦርድ ምን ይላል እዚህ ጋር? ቤቱን አጸዳሁት እና ይሄ ደግሞ አጸዳሁት። እስኪ ቤቱን አጸዳሁት። ሶ ክሊርሊ they have different meanings አይደለ? እዚህ ጋር አንተ ነህ ያጸዳኸው፣ እዚህ ጋር ደግሞ አጸዳህ እንጂ አላጸዳህም አንተ። ራይት? ልዩነት አላቸው። ሶ እንዴት ብለህ ነው በእንግሊዘኛ ይሄንን ኤክስፕረስ የምታደርገው? ከቀላሉ እንጀምር። ቤቱን አጸዳሁ በለኝ እስኪ። I cleaned the house. I cleaned ያለፈ ስለሆነ cleaned ታደርገዋለህ። The house. ሙሉን በለኛ። I cleaned the house. I cleaned the house። ጥሩ። ቤቱን አጸዳሁት ሲሆንስ? አሁን እዚህ ጋር አንተ አድራጊው አይደለህም፣ አስደረክ እንጂ አላደረክም። ሶ እሷን እንዴት ብለህ ነው ኤክስፕረስ የምታደርገው? ኦኬ ትንሽ ትሪኪ ነው አይደለ? ሶ ዛሬ የምናየው ይሄን ነገር አስደረኩኝ ስትሉ 4 ቃሎች አሉ። እነማን ናቸው? የመጀመሪያው have አለ፣ get አለ፣ late እና make። እነኚህ በደንብ we will see the difference እንዲህ ብላችሁ እንደምትጠቀሙት እናያለን። don't go anywhere. okay እሺ የመጀመሪያ የምናያት have ነች። ኦኬ have ምን ማለት ነው? አለኝ አይደለ? ሶ አለኝ ከሚለው ቃል or ከሚለው ትርጉም ወጣ ብለን ነው ዛሬ ዲስከስ የምናደርገው have ማለት ነው። actually have a lot of meanings. have has a lot of meanings. ብዙ ትርጉሞች አሉት። ኦኬ ሶ ዛሬ ግን እነኚህ verbs ምን ይባላሉ? causative verbs ይባላሉ። cause ማለት ነው ምክንያት። ሶ አሁን እኔ አጸዳሁትኝ so I am the cause for this action to happen አይደለ? እንጂ አድራጊ አይደለሁም። ሶ የሆነን አክሽን እንዲሆን ምክንያት ስትሆን የምጠቀማቸው ቨርቦች እነማን ናቸው? causative verbs ናቸው ማለት ነው። ሶ አንደኛው ማነች? have. so what እስቲ አንብበው ይሄንን pay someone to do something. good. ስለዚህ አሁን እኔ ከፍዬ ቤቴን ካልጸዳሁኝ መጠቀም ያለብኝ ማን ነው ማለት ነው? have. ግን አሁን ፓስት የሃቭ ፓስት ማነች? had. so ምን ይላለው? I had my house cleaned. እስኪ በለው I had my house cleaned. good. በማን ምናምን ችግር የለውም። መጨመር ከፈለኩኝ by someone ብዬ መቀጠል እችላለሁ። ግን እንደዚህ አስደረግኩኝ ስል አይ እላለሁ። ከዛ have ወይ has ወይ had ይሄ ያለፈ ስለሆነ ማንን መረጥኩኝ? hadን መረጥኩኝ። ከዛ ማን የተደረገው? ቤቴ ምን ተደረገ? ተጸዳ። ኦኬ እሺ ልክ እንደዚህ መጀመሪያ ፀጉሬን ተቆረጥኩ በለኝ እስኪ። ቆረጥኩ በለኝ። I cut my hair ነው። ልክ ራስህ ከቆረጥከው ማለት ነው። ግን you go to the barber shop እና ሰው ነው የሚቆርጥህ አይደለ? ሶ ፀጉሬን አስቆረጥኩ ነው የምትለው እንጂ ቆረጥኩ አትልም። ኦኬ ሶ በዚህ ወይ እንዴት ነው የምትለኝ? I had clean no I had my hair cut. good. cut ራሱ cut ስለሆነ ነው እንጂ ፓስት ነበር የምንጠቀመው እዚህ ጋር። I had my hair cut. ግልጽ ነው? እሺ የሆነች ስልኳ ተበላሸባት፣ ስልኳን ሰራችሁ እንዴት ነው የምትለኝ? ስልኳን ሰራችሁ ራሱ አስተካከለችው ማለት ነው። መስራት ፊክስ ሊሆን ይችላል። she fixed the phone. አልፏል እኮ she fixed the phone. fixed ብለን አታንብበው። fixed she fixed yes the phone. she fixed her phone. የራሷን ስልክ አሰራችሁ ሲሆንስ? ኦኬ እሺ ልክ በዚህ ወይ ማለት ነው። she had her phone fixed. እሺ አሁን ፓስት ላይ በደንብ አየን አይደለ? ፓስት መሆኑን የሚነግረን ማን ነው? had እንጂ እንደኛ አይደሉም። እሺ had ነው። ሶ ስልኬን አሰራለሁ ማለት ከፈለኩኝ አሁን እነኚህ had ማለታችን ያለፈ መሆኑ ኦልሬዲ እንዳስደረግነው ነው የገለጽነው አይደለ? ግን ስልኬን አሰራለሁ ማለት ስትፈልግስ እንዴት ነው የምትለው? I will had ፊውቸርም ነው ፓስትም ነው። ኦኬ I will have እሺ my phone fix አሰራለሁ ስለሆነ እንደዚህ ያው ፓስት አይደለም ማለት ነው። እስኪ ዝም ብለክ I will have my phone fixed ይሁን በቃ fixed ይሁን ያ fixed ነው የሚሆነው። ኦኬ ምክንያቱም whenever you have verboች ሲኖሩክ
ቀጣይ መጠቀም የምትችለው verb 3 ነው። ኢቨን እንኳን ይሄ verb 2 አይደለም just ed ስላለበት ከverb 2 ጋር ተገናኘብን ነው እንጂ verb 3 ነው እየተጠቀምን ነው። አንደኛ ነገር ፓሲቭ ስለሆነ ነው እንደዚህ አስደረግን እንጂ አረግን እያለን ስላልሆነ ፓሲቭ ቮይስም ነው። have ካለ verb 3 ነው የምትጠቀመው። በሁለት ሪዝን ይሆናል ይሄ ኢምፕሊመንት የሚደረገው ማለት ነው። ክሊር ነው? እስኪ ዋን ኤግዛምፕል ለምሳሌ ብዙ ጊዜ ታላቅ ወንድም ካለ እሱን ከሆነ የምታሰራው የቤት ስራህን ግን የምትለኝ ብዙ ጊዜ የቤት ስራዬን ወንድሜን አሰራዋለሁ ከፍለኸው ማለት ነው። ምክንያቱም አሬንጅድ ካልሆነ ከሀብ ይወጣል። ሌላ ከዛሬ ቨርብ ነው የምጠቀመው ግን በዚህ ይሄድና አሰራዋለሁ ነው። yes ሁሉ ጊዜ or ብዙ ጊዜ yeah I usually had ልበል will have ልበል will have አሰራዋለሁ አይደለ? ግን ፊውቸር እኮ አይደለም። ትላንትም አሰርተዋል ዛሬም ታሰራዋለህ። የሚደጋገም ነው። እንደዛ ከሆነ እሺ had have ነው የምትለው። ምክንያቱም አሁን አንተ ሁሌ ቁርስ ትበላለህ አይደል? ሁሌ ቁርስ ትበላለህ ስትል ነው የምትለኝ። I always eat I always eat ነው የምትለኝ። verb 1 ነው የምትጠቀመው። ሶ የሚደጋገም ድርጊት ላይ verb 1 ነው የምትጠቀመው። ሶ had verb 2 ነች። የhad ዋናው verb ማን ነው? verb 1 ማን ነው? have። ስለዚህ እኔ have እንጠቀማለሁ ማለት ነው። ኦኬ ስለዚህ I usually have my homework ወንድሜ ሰው ገብቷል አሁን እዚህ ጋር። ኦኬ I usually have my brother መስራት work ልክ ነህ። ለቤት ስራ ሲሆን ግን do ይሆናል። እሺ I usually have my brother do የኔን የቤት ስራ my homework I usually have my brother do my homework አብዛኛውን ጊዜ ወንድሜን አሰራዋለሁ። ሪቨርስ ቢሆንስ እሱ ቢሆንስ አንተን የሚያሰራክ? my brother usually have በሀብ ሌላ አንድ ምረጥ። because ሲንጉላር አይደለ? she have ነው she has ነው የምትለው። she has ስለዚህ ወንድም እኮ he ነው። okay so my brother usually has his homework ማንን? አንተን አይደለ? me do his homework እስኪ ድጋብልኝ አንዴ። my brother usually has me do my homework his homework ጥሩ። ስለዚህ have ስትል የሆነ ሰው ከፍለኸው የሆነ ነገር ስታስደርገው ምን ያደርክ ነው? በሀብ ነው የምትገልጸው ማለት ነው። I have my hair cut I have my phone fixed I have my car washed okay clear አይደለ? አሁን ደግሞ እንላለን ወደ make እና ወደ late ደግሞ እንሄዳለን። እሺ ቀጣዩ ማን ነው? make okay make ማለት ነው ኖርማል ትርጉሙ ማግኘትማ find ነው። make መስራት good። ስለዚህ አሁን እዚህ ጋር መስራት ከሚለው ትርጉሙ አሁንም እንወጣለን። okay ለምሳሌ እስኪ አጠና በለኝ። yes አጠና እሱ አጠና he is reading እሺ እሱ ያነበበ ነው he studied አሁን ግን እንዲያጠና ያደረጉት ግን ቤተሰቦቹ ናቸው። ቤተሰቦቹ እንዲያጠና አረጉት በፎርስ ይላል አይደለ? አሁን አንተ ልጅ ያለ ማጥናት ትወድ ነበር? እኔ አልወድም ነበር። ቤተሰቦቼ ነበር የሚያስገድዱኝ አይደለ? ቤተሰቦቼ እንዳጠና አደረጉኝ ስል ፎርስ ወይም ደግሞ በግዴታ ሲያረጉብኝ እንዴት ነው የምለው? በሜክ ነው። yes ቤተሰቦቼ ብለህ ጀምር። my family የሜክ ፓስት ማነች? made ማንን? made me ማጥናት study እዚህ ጋር ምንም ፓስት አታረግም። okay my family made me study ጥሩ እሺ ጓደኛዬ እንድቆይ አረገችኝ። ይሄን በፎርስ ነው። ጓደኛዬ እንድቆይ መጀመሪያ ቆየሁ በለኝ እስኪ። yes I stayed አሁን ግን ለምንድን የቆየኸው? because ጓደኛ ስላስቆየህ። okay so ጓደኛዬ አስቆየኝ በለኝ እስኪ። okay my friend made me stay good my friend made me stay እዚህ ጋር ብዙ ጊዜ የማየው ኢረር ምንድነው?
ይጨመራል ግን ቱ አንጨምረም my friend made me to stay or my family made me to study ቱ የለችም እዚህ ጋር ኦኬ ቀጥታ አድራጊው ከተቀመጠ በኋላ ድርጊቱ ነው የሚከተለው እሺ ለምሳሌ usually የሚያስደርጉ ነገር ቤት አሁን your mom ምንም ታስደርግ ከቤት ስራዎች ውስጥ አሉ እቃ ታሳጥበኛለች ጥሩ ስለዚህ my mom ብለህ ንገረኝ ያው ድግግሞሽ አለው አይደለ ስለዚህ ወይ ሜክ ነው ወይ ሜክስ ነው የምትለው ሜድ አትልም ሜድ ትላንትና ካስደረገች ብቻ ነው አሳጠበችኝ ካልክ my mom made me ትላለህ ታሳጥበኛለች ጀነራሊ ሲሆን ግን ወይ verb 1 ነው ወይ verb is ነው አይደለ እናት ደግሞ ሺ ነች ኦኬ ሶ ለሺ ማለት ነው የምጠቀመው ለሺ ለሂ ለኢት verb 1 ወይስ verb is ስለዚህ እሺ አሁን ገብቷል ኦኬ my mom makes yes my mom makes me እቃ ማጠብ close እንትን wash the dishes or do the dishes ትችላለህ do the dishes እስኪ በለው my mom makes me do the dishes ጥሩ እሺ my mom makes me do the dishes እሺ ወንድም ደግሞ ምን ያስደርጋል ወንድሜ ወይ ማንተም ታስደርገው ነገር እሱ ምንም ኖርማል ነው እሺ how about your father ምን ያስደርጋል እሱ my father makes me maybe ታና ሊሆን ይችላል or ስራ እንድትሰራ ሊሆን ይችላል or ገንዘብ እንድትሰጠው ሊሆን ይችላል which one is it በፊት እንዳጠና እሺ እኮ በፊት ከሆነ ይሄኛው ይሆናል my family made me study so ይሄ ክሊር ነው አይደለ ግን ሜክ ያለ ፎርስም ሊሆን ይችላል ለምሳሌ የሆነ ነገር አይተ ኢሞሽን ኤግዘርት ካደረገ ለምሳሌ የሆነ ፊልም አየህ እና ያ ፊልም አስለቀሰኝ ስትል ፎርስ የለውም እዚህ ጋር አይደለ ግን ፊልሙ አስለቀሰኝ ስትል ነው የምትለው the movie made me cry ትላለህ ስለዚህ ፎርስ የሚሆነው ሰው ኢንቮልቭ ካደረገበት ነው ለምሳሌ ምግብ በላህና አቃጠለህ ከዛ ውሃ አስጣማህ ያ ነገር this food made me thirsty ትላለህ ስለዚህ ሰው ኢንቮልቭ ካደረገበት ፎርስ አይደለም ኦኬ ክሊር እሺ ቀጣዩ ማነው ሌት ምን ማለት ነው ሌት ከምን ጋር ይሄዳል ከብዙ ነገር ከንስላ እሺ usually በዚህ ኬስ ስናየው ፐርሚሽንን ነው የሚያሳየን ፐርሚሽን ማለት ነው ፍቃድ ስለዚህ የሆነን ሰው የሆነ ነገር እንዲያደርግ አላው ስታደርገው ስትፈቅድለት ለምሳሌ ቤተሰቦችህ መቼ ነው ለመጫወት የሚፈቅዱልህ የቤት ስራ ከሰራ በኋላ ካጠና በኋላ ምናምን አይደለ እሁድ ጥሩ ስለዚህ እሁድ ቤተሰቦቼ እንድጫወት ይፈቅዱልኛል እንዴት ነው የምንለው ኦኬ ሳተርዴይ ሰንዴይ ኦን ሰንዴይ ስበል ሰንዴይ እሁድ አለ እሺ ኦን ሰንዴይ እሺ ቤተሰቦቼ my family let me play outside together on Sunday my family lets me yes lets me play outside good on Sunday my family lets me play outside እሺ ሌላ ምን ይፈቀድልሃል ለምሳሌ አስተማሪው በጊዜ እንደወጣ ፈቀደልኝ በላይ እስኪ ፓስት ነው ሌት ፓስት የሚሆን ፕሬዘንት የሚሆን ሌት ነው አይቀያየርም ኦኬ እስኪ አስተማሪ ያ በጊዜ እንደወጣ ፈቀደልኝ ኦኬ my teacher አልፏል ኦኬ ስለዚህ ፓስት ነው ፓስቱ ደግሞ ራሱ ሌት ነው ያ okay my teacher let me because alfalla okay ከዛ ቶሎ yes let me leave ከሆነ ቦታ ቶሎ ሳይሆን ከሆነ ቦታ መውጣት leave ነው መኖሯ leave ሳይሆን leave early እስኪ my teacher let me leave early good my teacher let me leave early በጊዜ እንደወጣ ፈቀደልኝ አልክ ማለት ነው ስለዚህ ሌት ከምን ጋር ይገናኛል ከፍቃድ ጋር ይገናኛል የሆነ ሰው እንደዚህ እንዳደርግ ፈቀደልኝ ስትል ሌት ትጠቀማለህ
ሜክ ሲሆን ግን ግዴታ ሲሆን ነው ማለት ነው። is it clear? አሁን ማን የቀረን? get ብቻ። እሺ ስለዚህ አሁን ማጋነን get so get እና have they are almost the same okay ግን have ጋር many involved ነው pay ታረጋለህ okay ወይም ደግሞ arrange አድርገን ነው ነገር የምታገኘው get ጋር ሲሆን ግን ሰውን የሆነ ነገር አሳምነክ ትንሽ ኢፈርት አለው ካንተ ሳይድ ማለት ነው so finally ይሄን ነገር አስደረኩኝ ስለማን ተጠቀማለህ get ተጠቀማለህ okay good ለምሳሌ አሁን I am the one who is responsible to make food at home okay ግን እቴን አሳምኜ እሷን እንድትሰራ አደረኳት ሳኔ ማጠቀማለሁ ጌት እንጠቀማለሁ ማለት ነው ሶ እህቴ እራት እንድትሰራ አስደረኩኝ አረኳት ስል ጌት እንጠቀማለሁ የጌት ፓስት ማን ነው got ስለዚህ I got my sister cooked two አለች እዚህ ጋር ሌሎች ጋር ነው two አልነበረም አይደለ have ጋር two አልነበረም make ጋር two አልነበረም let ጋር two አልነበረም get ጋር ግን two አለ ሶ እህቴ two cooked cook two ብለህ verb1 ብቻ ነው መጠቀም የምትችለው okay except for one situation እሺ I got my sister to cook dinner እስኪ በለው I got my sister to cook dinner good ስለዚህ effort ታህል አንተ so finally I got her to cook dinner ትላለህ ማለት ነው እሺ ለምሳሌ ባንተ ኬዝ ጋር ልምጣና ሜቢ ወንድሜን ካልሲ አሳጠብኩት በለኝ እስኪ ወንድሜን yes እኔ ያለፈ ስለሆነ got ነው የምትለው አሁንም I got my brother to wash my ካልሲ socks okay እስኪ ሙሉን በለልኝ I got my brother to wash my socks excellent አሁን እኔ አሲስታንት አለችኝ ብለን እናስብ ሶ አሲስት እኔ ሚቲንግ ማድረግ ነበረብኝ ግን እሷን እንድትሄድ አስደረኳት persuade አድርጌ ያሳምኜ ማለት ነው እሱ እንዴት ልበል እኔ ነኝ አንቺ እኔ you ብለህ ጀምር okay you got your assistant to የሆነ ላይ መገኘት ሚቲንግ ላይ መገኘት to attend the meeting እስኪ you got your assistant to attend the meeting ጥያቄ ማድረግ ከፈለክ ለምሳሌ did you get your assistant to attend the meeting ትለኛለህ got past ነው አይደለ so that means I did to make this a question did you got የነበረው ምን ይሆናል get because did ስላልኩኝ did you get your assistant to attend the meeting ትለኛለህ ማለት ነው so ሪቫይስ ስናደርገው have ከፍለ arrange አድርገ የሆነ ነገር ታስደርግ ነው make ማስገደድ ነው let መፍቀድ ነው get ደግሞ persuade ማድረግ ማሳመን effort ጠይቅብሃል ማለት ነው ክሊር ናቸው ሁሉ በደንብ I hope እናንተም በደንብ ተረድታችኋል ብዬ አስባለሁ if you want more structured የሆነ PDF ደግሞ please visit our Telegram channel እዛ ላይ PDF አዘጋጅላችኋለሁ if you want to learn face to face and online please give us a call